ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬ የማሳያችሁ የሩድን ኢንተርናሽናል ኦሎምፒያድን አድ እንዴት ማድረግ እንደምንችል ነው። የባለፈው ቪዲዮ ፓርት 1 እንዳየነው ከሆነ እንዴት አንቨሪፋይድ ፕሮፋይላችንን ቨሪፋይድ እንዲሆንን እንደምንችል ወይም ደግሞ ቨሪፋይድ እንዲሆን ማድረግ ያለብን ነገሮችን አንዳንድ ቲፖችን ነው የሰጧችሁ። ዛሬ ደግሞ ቨሪፋይድ የሆነ ፕሮፋይላችን ወይም ደግሞ አካውንታችን እንዴት ኦሎምፒያድን አድ ማድረግ እንደምንችል ነው። መጀመሪያ ላይ እንደምናውቀው የሩድን ኦሎምፒያድ በተለያዩ ሳብጀክቶች የሚሰጥ የፈተና ወይም ደግሞ ኢንትራንስ ፈተና አለው። መጀመሪያ ያው ፊልድስ ኦፍ ስተዲ ያው ኮምፒውተር ሳይንስ ወይም ደግሞ ኢንፎርማቲክስ፣ ኢንፎርሜሽን፣ ማትማቲክስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ሶሻል ስተዲስ፣ ራሽናል ላንጉዌጅ፣ ኢኮሎጂ፣ ኢኮኖሚክስ ኤንድ ማኔጅመንት፣ አድቨርታይዚንግ ኤንድ ፐብሊክ ሪሌሽንስ፣ ጆርናሊዝም ኤንድ ሳይኮሎጂ ናቸው። እነዚህ ያው በባችለርም በራሽያንም ለባችለርም ለማስተርስ ዲግሪ ያው ፒኤችዲ በዚህ ዓመት አይኖርም ተብለዋል። እንደምናውቀው ኦንሊ ባችለርስ ኤንድ ማስተርስ ዲግሪ ናቸው። ስለዚህ ያው እንደምናውቀው ከነዚህ የተለያዩ 10 የሚሆኑ ፊልድስ ኦፍ ስተዲ 3 በመምረጥ ያው ኦሎምፒያድ የሚፈቅድልን ማክሲመም እስከ 3 ነው። ሚኒመም ደግሞ ያው 2ም 1ም መምረጥ ይቻላል። ስለዚህ ያው ቬሪፋይድ የሆነ ፕሮፋይላችንን አድ እስካሁን አቬይላብል ኤጁኬሽናል ፕሮግራም ገና ነው አልተለቀቀም። ኦሎምፒያድ ግን ያው ተለቋል። ስለዚህ ማክሲመም 3 ሳብጀክቶች ነው ከነዚህ የተጠቀሱት ፊልድስ ኦፍ ስተዲ ሴሌክት ማድረግ የምችለው። ስለዚህ ያው እናንተ ደስ የሚሏችሁ ሳብጀክቶች 3 ሳብጀክቶች ወይም ደግሞ በቀላሉ ሰራዋለሁ እችለዋለሁ ወይም ደግሞ የኔ ኢንተረስት ነው የምትሉት ሳብጀክቶች 3 በመምረጥ ያው ፈተናውን ወይም ደግሞ ኦሎምፒያዱ መውሰድ እንደምትችሉ እንድታውቁ ነው። ስለዚህ ያው እኔ ለምሳሌ የኔ ኢንተረስቶች 3 ናቸው። በማቴማቲክስ፣ በኬሚስትሪ እና በኢንፎርማቲክስ ወይም ደግሞ ኮምፒውተር ሳይንስ ነው። ያው እንደነገርኳችሁ አቬይላብል ኦሎምፒያድስ ያው ማክሲመም ናምበር ኦፍ ኦሎምፒያድስ ፐር ስቴጅ የሚለው ያው 3 እስከ 3 ነው የሚፈቅድልን ማክሲመም። ሚኒመም ደግሞ ያው እስከ 2ም 1ም መምረጥ እንደሚቻል ነው። ስለዚህ ያው ፈተናው የሚጀመረው እዚህ እንደምታዩት ከፌብሩዋሪ 20 እስከ ፌብሩዋሪ 23 ነው እያለ ያለው። ስለዚህ ያው በእኛ ማለት ከአንድ ሳምንት በኋላ ነው ማለት ከየካቲት 13 ከየካቲት 13 እስከ የካቲት 16 ባሉት ጊዜያት ወይም ደግሞ ቀናቶች ነው ኦሎምፒያዱ መውሰድ የምትችሉት። ያው ስለዚህ ያው እስከዛው ጊዜ እስካላችሁ ድረስ ያው የምታውቁትን ሪቫይዝ በማድረግ እንድትዘጋጁ ለማሳሰብ እወዳለሁ። ከዚህ ቀጥሎ ያለው ያው አንድ እዚህ ማወቅ ያለባችሁ ነገር የባለፈው አመት ኦሎምፒያዶች ወይም ደግሞ ፈተናዎችን እንዴት ይመስላሉ ወይም ደግሞ የአሁኑ ፈተናን ለመገመት የባለፈው አመት ላስት ይርስ ባችለርስ ዲግሪ አሳይንመንትስ የሚለው ብታዩት አሪፍ ይመስለኛል። ለምሳሌ ይሄን አሁን እየከፈቱ ያለሁት ዶክመንት የኮምፒውተር ሳይንስ ነው። እንደምታዩት ያው ፒፕልስ ፍሬንድሺፕ ዩኒቨርሲቲ ኦፍ ራሽያ ኔምድ አፍተር ዘ ፓሪስ ሉሙምባ ሩድን ዩኒቨርሲቲ ይላል። ቴስት ኦፍ ዩኒቨርሲቲ ኦፕን ኦሎምፒያድ ፎር ፎሬንሲክስ ይላል። ያው ኮምፒውተር ሳይንስ 20 ጥያቄ አለው። ስለዚህ እንደምታዩት የኮምፒውተር ሳይንስ ፓርት ያው 20 ጥያቄ ነው። በተቻለ መጠን ይህንን ጥያቄዎች ብትሰሩት ወይም ደግሞ ብታነቡት ሪቫይዝ አድርጋችሁ ለፈተናው ብትዘጋጁ አሪፍ ይመስለኛል። እኔም ያንኑ ነው እያደረግኩ ያለሁት። በተመሳሳይ እዚህ ጋር ማትማቲክስ ይላል። አንደር ማትማቲክስ የሚለው ፈተና ወስዳችሁ የምታገኙት የአምና የባችለርስ ዲግሪ ወይም ደግሞ በሩድን ኦሎምፒያድን የተፈተኑት የአምና ተማሪዎች ፈተና ያመጣል ማለት ነው። እንደምታዩት ነው ኦልሞስት ወደ 20 ጥያቄ አለ። ያው ኢትስ ፒውር ማትማቲክስ ፍሮም ከ9 እስከ 12ኛ ሜይንሊ ፎከስ ከ10 እስከ 12ኛ ያለው የእኛ
በኢትዮጵያን ኮንቴክስት ወይም ደግሞ ቴክስት ወርክ የተዘጋጀ ተመሳሳይ የሆነ የኢትዮጵያ ነው። ያው ብትዘጋጀ አሪፍ ይመስለኛል። አንድን ማወቅ ያለባችሁ ነገር ደግሞ ያው ኮምፒውተር ሳይንስን አፕላይ አድርጋችሁ ወይም ደግሞ በኮምፒውተር ሳይንስን ከተፈተናችሁ ሜቢ ሴሌክት ልታደርጉት የምትችሉት የባችለርስ ወይም ደግሞ የስፔሻሊስት ዲግሪ ፕሮግራምስ ናቸው። ለምሳሌ በቢዝነስ ኢንፎርማቲክስ ይላል። ሁለተኛ ደግሞ ፋንዳሜንታል ኢንፎርማቲክስ ኤንድ ኢንፎርሜሽን ቴክኖሎጂ ያው ከሶፍትዌር ኢንጂነሪንግ እና ከኮምፒውተር ሳይንስ ጋር የተያያዘ ትምህርት ማለት ነው። እዚህ ጋር አፕላይድ ኢንፎርማቲክስ ነው። እዚህ ደግሞ ያው ኢንፎርሜሽን ሴኩሪቲ ይላል። ቀጥሎ ያለው ደግሞ ያው የማስተርስ ዲግሪ ነው። ያው አክቹዋሊ እኔ ማስተርስ አይደለም፣ ግን ለማስተርስ ዲግሪ ፕሮግራም አፕሊካንቶች እነኚህ ከነዚህ ኮምፒውተር ሳይንስን እንትን ካሉ ከነዚህ 3 ስፔሻሊስት ማስተርስ ዲግሪ ፕሮግራምስ ያው አፕላይ ማድረግ ይችላሉ ነው። እዚህ ጋር ደግሞ ያው ቶፒክስ ኦፍ አሳይመንትስ ፎር አፕሊካንት ቱ ባችለርስ ኤንድ ስፔሻሊስት ዲግሪ ፕሮግራምስ ይላል። ያ ኮምፒውተር ሳይንስን ፈተናውን ለመውሰድ ማወቅ ያለባቸው ደግሞ ቢያንስ ለፈተናው ፈተናውን የወጣበት ኦሎምፒያዱ የወጣበት አንዳንድ ቲፖች ቶፒክስ አርዕስቶች አሉ። እነሱን በተቻለ መጠን ማንበብ ትንሽ ሃይላይት ማየት አስፈላጊ ነው ብዬ አስባለሁ። ኢንፎርሜሽን ኢን ኢትስ ኮዲንግ፣ አልጎሪትማይዜሽን ኤንድ ፕሮግራሚንግ፣ ፋንዳሜንታልስ ኦፍ ሎጂክ፣ ሞዴሊንግ ኤንድ ኮምፒውተር ኤክስፐሪመንትስ፣ ሶሻል ኢንፎርማቲክስ፣ አይሲቲ ዲቫይስስ፣ አይሲቲ ሶፍትዌር፣ ቴክስት ኢንፎርሜሽን ፕሮሰሲንግ፣ ግራፊካል ኦዲዮ ኢንፎርሜሽን ፕሮሰሲንግ፣ ፕሮሰሲንግ ኢንፎርሜሽን ኢንስፒሬሽንስ፣ ዳታቤዝ፣ ቴሌኮሙኒኬሽን ቴክኖሎጂስ፣ ፕሮግራሚንግ ላንጉዌጅ ይላል። ያው እነዚህ በተቻለ መጠን ለባችለርስ ተብሎ የሚዘጋጅ ፈተናውን ከሚዘጋጅበት ቶፒኮች ናቸው። ለማስተርስ ደግሞ ተመሳሳይ እዚህ ያሉ ሲሚላርሊ ማትማቲክስ ላይ እንደዛ አለ ማለት ነው። ማትማቲክስ ላይ ደግሞ ያው ማትማቲክስን አፕላይ አድርጋችሁ ኢንኬስ ፈተናን ካለፋችሁ ወይም ደግሞ ኦሎምፒያዱን ጥሩ ከሰራችሁ ማክሲማም ከ90 በላይ መሰለኝ ይህንን ከነዚህ ሳብጀክት ወይም ደግሞ ቶፒኮችን ሰሌክት አድርጋችሁ ልትማሩ ትችላላችሁ ነው። ያው ኢኮኖሚክስ አለ፣ ኢኮኖሚክስ ሴኩሪቲ አለ፣ ማትማቲክስ ኤንድ ኮምፒውተር ሳይንስ አለ፣ ማትማቲክስ አለ፣ አፕላይድ ማትማቲክስ ኤንድ ኮምፒውተር ሳይንስ አለ። ያው እነዚህ ሳብጀክቶች አሉ። ማስተርስ ዲግሪ ደግሞ ያው በተመሳሳይ የተለያዩ ሳብጀክቶች አሉ። ያው እዚህ ጋር ደግሞ ያው ቶፒክስ ኦፍ አሳይንመንትስ ፎር አፕሊካንትስ ያው ለባችለር ስፔሻሊስት ዲግሪ ፈተና የሚወጣበት ወይም ደግሞ ፖሲብሊ እናንተ መዘጋጀት ያለባችሁ አንዳንድ ቶፒኮች ናቸው። ሊኒያር ኢኩዌሽንስ፣ ኳድራቲክ ኢኩዌሽንስ፣ ራሽናል፣ ሎጋሪትሚክ፣ ኤክስፖኔንሻል እያለ የማትማቲክስ ከ10 እስከ 12 እኛ ያው በኢትዮጵያ ውስጥ ያው በሰከንደሪ ፕሪፓራቶሪ ስኩል የተማርነው አንዳንድ ቶፒኮች አሉ። እነሱን በተቻለ መጠን ከነዚህ ያው መዘጋጀት ትንሽ ሃይላይት ማየት ያስፈልጋል ብዬ አስባለሁ። እንዲሁም ኬሚስትሪ ላይ በኬሚስትሪ ኦሎምፒያድ ከተፈተናችሁ ቴስቱን ከወሰዳችሁ ደግሞ ሜቢ ልትመርጧቸው የምትችሉት ባችለር ስፔሻሊስት ዲግሪ አሉ። ያው እዚህ ያው ኢነርጂ ሪሶርስ ምናምን ይላል፣ ጀነራል ሜዲሲን፣ ዴንቲስትሪ፣ ፋርማሲ፣ ኬሚስትሪ ይላል። ማስተርስ ዲግሪ እንደዚሁ ተመሳሳይ ቶፒኮቹ ደግሞ እነዚህ ኬሚስትሪ ላይ ለባችለርም ስፔሻሊስት ማስተርስ ዲግሪ ተመሳሳይ ነው። ጀነራል ኬሚስትሪ፣ ኦርጋኒክ ኬሚስትሪ፣ ኦርጋኒክ ኬሚስትሪ፣ ኬሚስትሪ ኢን ላይፍ አይታችሁ ለፈተናው ብትገቡ አሪፍ ይመስለኛል። ከዛ በተጨማሪ አንድ ማወቅ ያለባችሁ ነገር ምንድነው ሩድን ኦፕን ኦሎምፒያድ የፈተና አሰጣጡ ማወቅ ያለባችሁ ነገር ምንድነው ፈተናው በፕሮቴክቲንግ ሲስተም እንደዛ በፕሮቴክቲንግ ሲስተም ይባል የሶፍትዌር አለ። ልክ ፈተናውን ስትወስዱ ወደ ሊንኩን ነክታችሁ ስትገቡ ፈተናው የሚሰራው በምንድን ነው? የእናንተን ፒሲ ፖሲብሊ ያው በፒሲ ነው የምትሰሩት። አክቹዋሊ በሞባይል ትንሽ ሊያስቸግር ስለሚችል በፒሲ ስለሆነ ፈተናው ያው ትንሽ አስቸጋሪ ሊሆን ስለሚችል እንትን ላይ ሞባይል ላይ የፒሲያችን ኮምፒውተር ኮምፕሊትሊ ኮንትሮልን ደግሞ ስለሚቆጣጠረው የእናንተን የአይ ሙቭመንት የአይን እንቅስቃሴ ስለሚቆጣጠረው የኢንተርኔት ለመጠቀም ኤአይም ሌላም ትንሽ ለመጠቀም ልክ ያው ኦፕን ዶር ላይ እንደምናውቀው ትንሽ አስቸጋሪ ስለሚሆን በተቻለ መጠን ያው ተዘጋጅታችሁ ብትገቡ አሪፍ ይመስለኛል። በሌላ ደግሞ ያው ትንሽ የእንቅስቃሴ ለምን ልታደርጓችሁ ልክ ፈተናው ጀምራችሁ እስከ ምንጨርሱ
የአይናችን እንቅስቃሴ ስለሚቆጣጠር ልትኮርጁ ወይም ደግሞ አንዳንድ ነገር ማድረግ ስለማትችሉ ያው በተቻለ መጠን ይህን አንዳንድ ቲፖችን አውቃችሁ መግባት አስፈላጊ ነው ብዬ አስባለሁኝ። በተቻለ መጠን ያው ለፈተናው ውድ የሩድን ኦፕን ኦሊምፒያድ ተፈታኞች መልካም ፈተና ጉድ ላክ ብዬ መልካም ምኞቴን መግለጽ እወዳለሁ። ደህና ሁኑ። ቴንኪው